ዘመኑ ተበላሽቷል፣ በእጅጉ አስከፊ ሆኗል። ምዕራባውያኑ በአዲሱ ጦር ሜዳ ልጆቻችን ላይ ጦርነት ከፍተዋል። የልጆቻችን ዕጣ ፈንታም አሳሳቢ ደረጃ ላይ ደርሷል። ከቶም ኤንድ ጄሪ እስከ ኒክ ጁኒየርስ የዘመኑ የሕፃናት የካርቱን ፊልሞች የሕፃናቶቻችንን አይምሮ በተመሳሳይ ጾታ ግንኙነትና ከስነ ምግባር ባፈነገጡ ተግባራት እየመረዙ ነው። በአማላይ ቀለሞች አጅበው እያለማመዱ ነው። የተባበሩት አረብ ኤሚሬትስ ለልጆች የማይሆኑ ያለቻቸውን የአኒሜሽን ፊልሞችን አግዳለች። ሳውዲ አረቢያ፣ ሩሲያ፣ ቻይና እንዲሁም ግብፅና ጎረቤታችን ኬንያም የሕፃናት በሚል የሚቀርቡ ግና ሌላ ጉድ የያዙ ናቸው ያሏቸውን የአኒሜሽን ፊልሞችን በየሀገሮቻቸው እንዳይታዩ አግደዋል። ከስፓይደርማን እስከ ሲሴሚስትሪ በዚህ ዘመን ለሕፃናት ተብለው የተሰሩና በርካቶቻችን በየቤታችን ለልጆቻችን በምንከፍትላቸው 70 የካርቱን ፊልሞች ላይ በተደረገ ጥናትም በፊልሞቹ ላይ የሚገኙ 259 የአኒሜሽን ገጸ ባህሪያት የተመሳሳይ ጾታ ግንኙነትን የሚያደርጉ እንዲሁም ሌሎች አይነት የጾታ ግንኙነት ያላቸው ናቸው። ከዛ ባሻገር ድርጊቱን በተደጋጋሚ ያካተቱ ትዕይንቶች ያሉባቸው ናቸው መባሉ በርካታ ወላጆችን አስደንግጧል። ከዚህ አንጻር ከወላጆችና ከመንግስት ምን ይጠበቃል የሚለውም አነጋጋሪ ሆኗል። Disney Pixar's new movie Lightyear is the origin story of Buzz Lightyear, the hero who inspired the toy. But the movie, which critics expect to be a hit, won't be seen by millions after more than a dozen countries decided to ban it from movie theaters.